بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد وداباتوች ወንድሞች እናቶች እህቶቼ በመጀመሪያ السلام عليكم ورحمة الله وبركاته እንግዲህ ከወራቶች በኋላ አላህ Subhanahu Wa Ta'ala በሱ ፍቃድ ሆኖ እንድንተዋወስ ላደረገን ጌታ አላህ ምስጋና ይገባው። በዚህ መሃል ላይ እንግዲህ ዓለም ብዙ ነገሮች ይዛ ነው የምናያት። ይህም ሳይበቃ ደግሞ መማማሩና መገናኘቱ ብቻም ሳይሆን በተማማርናቸው ትምህርቶች እኔንም እናንተም የምንጠቀም አላህ ያድርገን። በምንማማራቸው ትምህርቶች የዛሬ ትምህርት ርዕሱ ኩራትን በሚመለከት ነውና ይሄ ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት ምንታረምበት ምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን። ያው እንግዲህ ትምህርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም። እኔም አንዱ የሰው ልጅ አካል ነኝ። ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን። እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በምንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ولا تمشي في الارض مرحا ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ولا تمشي في الارض مرحا በምትሄድበት ጊዜ ነጠር አትበል። ለምን? انك لن تخرق الارض ولن تبلغ الجبال طولا እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከለው። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን
አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው ቀና ትላለህ ማንንም ታከብራለህ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ቀናበል ነው ያሉት ምክንያቱም እንዲህ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ ስለምና በድሎ ልትል ነው ከመኪና ተጋጭተህ ቀና ትላለህ ድንገት ሰውነህና ያየ ወንጀል ካለ አይነን ትሰብራለህ የማይፈቀር ነገር ካለ አይነን ሰበር ታረጋለህ ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምን እንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተዋለ ትተኛለ ሳይንሱ የፈቀደልህ ሰዓት አለ ሸሪዓው ደግሞ የፈቀደልህ ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ምን ይላል ወላ ቱስኢር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ولا تسئر خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ አና ረብኩሙል አዕላ አለ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم አለ የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጠው አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩሙል አዕላ የሚለውን ለማየት የፈለገ
ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሙታለው? ሞተ። ያ ሁሉ አመታት ጣጊያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ ሱብሓነሁ ወተዓላ ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል። ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወችው። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታርልም የናፈቀኛለች፣ አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ ሱብሓነሁ ወተዓላ ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያየዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ፣ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸኽ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ አለ። እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን፣ በእውቀታችን፣ በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ ሱብሓነሁ ወተዓላ ምን አደረገው? ይህም ባለ ጊዜ ፈኸሰፍና ቢሂ ወቢዳሪ፣ ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱንም አናገራት
አስምጩ ከነ ገንዘቡ መጀመሪያ እሱ እየሰመጠ ነበረ ከዛ ምን ብሎ ተናገረ ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስድ ነው አይደል ብሬ ሊወስድ ነው አይደል አለ አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ቅርበሌ ማለት ሲገባው ብሬ ልትወስድ ነው አይደል እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው ቃሩን ነው ገንዘቡ ማልጠቀመው ምኑም ማልጠቀመው ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን ተው የዚህ አይነት ንግግር ማንንም የሰው ልጅ ሲወጣ ራቁት ነው የወጣው ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል ይሄ ኢየሱስ ስጦታ ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን ጠባቂ አለን መሳሪያ አለን ከዓለማት ኃያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው ነምሩዝ ነው ነምሩዝ በማን ጊዜ የነበረ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል እኔ እገላለሁም ሕያው ማደርጋለሁ አለ እገላለሁ ሕያው ማደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው እንደ ወንበር ምድር ላይ የሚያሰክር ነገር የለም እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል ይሄ በጣም ከባድ ነው የቦታ እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ተገባል ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን ይላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚውስ ገባች ወታደሮቹ መጥቶ አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣ ሊመታችሁ ምቱኝ ይላል አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል ሙእሚንም ሆነ
ተቅይም ሆነ ሌል የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተል ኡኽራ ቃለ። ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልዒዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱሉላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ተውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ዩሒቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ይማን ይሄ። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተገባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። በእርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት። ለምን? መብራት ይዘው ነው የሚገቡት። ቤታቸው ኑር ነው ይዘው የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው። ስለዚህ ኢነላህ ጀሚሉን ዩሒቡ ጀማል። አላህ ቆንጆ ነው፣ ቆንጆ ነገር ይወዳል። ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ ወላ ትስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይህም ምግብ ጠብቀው የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር፣ ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ። እንዳትረሷት እቺ በደንብ አስምሩባት። ኩራት ማለት በጠሩል ሐቅ ወገምጡ الناس፣ ሰዎችን መናቅና ሐቅን አለመቀበል አሉ።
ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ